ሃሌሉያ እስቲ እግዚአብሔር መልካም ነው በሉ እስቲ ድገሙና እግዚአብሔር መልካም ነው በሉ እስቲ ሃሌሉያ በነገራችን ላይ ሰው እግር ስላለው ቸርች አይመጣም እግዚአብሔር ግን ዛሬ ማታ በሰውየው ህይወት ላይ ያየው ነገር ሲኖር ይመጣል ከዛ የኔና የናንተ አይምሮ እያንዳንዱን ነገር እንደማይ ስለሚያውቅ እግዚአብሔር የምንሰማቸው ነገሮች መንፈሳዊ ዓለም ላይ ነው የሚጭንልን ከዛ የሆነ ጊዜ ቃሉ ጊዜ ሆኖ ተረኛ ሆኖ በህይወታችን ላይ ቀኑ ሲደርስ ተራውን እየተጠበቀ ይፈጸማል ተራውን እየተጠበቀ አካል ይለብሳል ኢየሱስ ያድናል መጽሐፍ ቅዱሶቻችሁን በሉቃስ ወንጌል ምዕራፍ 19 ላይ አውጡና ከቁጥር 1 ጀምሮ ያለውን በኢየሱስ ስም አነብና ወደ እግዚአብሔር ቃል ገባለሁ ወደ ኢያሪኮ ገብቶ ያልፍ ነበር እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ ባለጠጋ ነበረ ኢየሱስም የትኛው እንደሆነ ሊያይ ይፈልግ ነበር ቁመቱ አጭር ነበርና ስለ ህዝቡ ብዛት አቃተው እዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤት እውል ዘንድ ይገባኛልና ፈጥነው ውረድ አለው ፈጥኖም ወረደ በደስታም ተቀበለው ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብሎ አንጎራጎሩ ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ መልሳለሁ አለው ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለው ኢየሱስ ጌታ ሃሌሉያ እንግዲህ ወደ ኢያሪኮ ገብቶ ያልፍ ነበር ነው የሚለው ቃሉ ሲናገር ኢየሱስ ወደ ኢያሪኮ ገብቶ ያለፈ ያለ ነገር ግን በዛች ከተማ ነዋሪ የሆነ እንደተጠቀሰው ስሙ ዘኬዎስ የሚባል አንድ ሰው እንደነበረ መጽሐፍ ቅዱስ ነገረን ይሄ ሰው ቁመቱ እጅግ አጭር ነበር አለን መጽሐፍ ቅዱስ እና ማየት የሚፈልገው ኢየሱስን ነው መገናኘት የሚፈልገው ከኢየሱስ ጋር ነው ግን ቁመቱ ምን አይልለትም አይፈቅድለትም ይሄን ሰውዬ በቃ በተፈጥሮ አጭር ነው ይሄ ሰው እኔ አንድ ነገር ነው ዛሬ እንድታስቡ የምፈልገው ዘኬዎስ ኢየሱስን ለምንድን ነው የሚፈልገው እንግዲህ ዘኬዎስ የታመመ ሰው አይደለም በጣም ብዙ በሽተኞች ኢየሱስን ይፈልጉታል ለፈውስ በተለያየ ችግር ውስጥ ያሉ ሰዎች በተለያየ ችግር ውስጥ ያሉበትን ነገር ኢየሱስ እንዲያቃልልላቸው እንዲፈታላቸው ይፈልጉታል አሁን ስለ ዘኬዎስ መጽሐፍ የነገረን ቁመቱ አጭር ነው ብቻ ነው ያለን እንደውም አንዳንድ ማብራሪያ ሲሰጠን ምን አለ ሀብታም ነው አለ ወይ ደግሞ ባለጠጋ ነው አለ ይሄ ሰውዬ ከኢየሱስ ብር አይፈልግም ገንዘብ አይፈልግም ይሄ ሰውዬ ባለጠጋ ነው ሀብታም ሰው ነው የሚገርመው ነገር ደግሞ ይሄ ሰውዬ ምናልባት በኢየሱስ በኩል ስልጣን ካገኘ ብሎ ነው ወይ እንዳትሉ ደግሞ ባለስልጣን ነው ለዛውም የቀራጮች አለቃ ነበረ ይላል ይሄ ሰው የስልጣን ችግር የለበትም ኢየሱስ ያድናል የገንዘብ ችግር የለበትም የጤናም ችግር የለበትም ግን ኢየሱስን ነው የሚፈልገው ሃሌሉያ ምንም አይነት ችግር በህይወታችን ላይ ባይኖር ኢየሱስ ይፈልጋል ሃሌሉያ አይታችሁ ከሆነ ጌታ ኢየሱስ አብልቶ አጠጥቷቸው የነበሩ ህዝቦች ተመልሰው በማግስቱ ወደሱ መጡ ሲመጡ ጌታ ፊት ለፊት እንደዚህ አላቸው የፈለጋችሁኝ ስለበላችሁና ስለጠገባችሁ ነው አላቸው የምትፈልጉኝ ለዚህ ነው አቃለው አላማችሁን አጀንዳችሁን አቃለው አላቸው እና ስጋዬን ያልበላ ደሜን ያልጠጣ በራሱ ህይወት የለውም ስጋዬን ብሉ ደሜን ጠጡ አላቸው ይሄ ሰው የሚያስጨንቅ ንግግር ነው የሚናገረው ብለው ጥተውት ሄዱ ይላል አሁን ዞር አለና የቀሩትን 12ቱን እናንተስ መሄድ ትፈልጋላችሁ ወይ አላቸው ጴጥሮስ እንደዚህ ያለው ወዴት እንሄዳለን አንተ እኮ የህይወት ቃል አለ ሃሌሉያ እኛ ከአሳ ያለፈ ከዳቦ ያለፈ ከእንጀራ ያለፈ ከፈውስ ያለፈ የገባን ነገር አለ አንተ ጋር የህይወት ቃል አለ ሃሌሉያ ምን ማለት ነው ህይወት የሚገኝበት ቃል ያለው አንተ ጋር ነው ወይ ደግሞ በሌላ ቋንቋ ምን ማለት ነው ልክ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር ቃል ሲናገር በሱ ህይወት ነበረች ህይወትም የሰው ብርሃን ነበረች ብርሃንም በጨለማ ይበራል ጨለማም አላሸነፈውም የተባለው ያ ህይወት አንተ ጋር አለ
እኛ የተከተልን ስለ ህይወት ነው። ሃሌሉያ። የተከተልን ስለምናገኘው ህይወት ነው። የተከተልን ስለ ዘላለማችን ነው። ሃሌሉያ። የተከተልን ለሚያልፈው ለሚጠፋው ሳይሆን አንተ ለምትሰጠው የዘላለም ህይወት ነው። ኢየሱስ ጌታ። ሃሌሉያ። እስቲ አጠገባችሁ ያለውን ሰው ኢየሱስ ዋናውን ሰጥቷል በሉት። ንገሩልኝ፣ ኢየሱስ ዋናውን ነው የሰጠህ በሉት። ሌላው ለሱ ቀላል ነው በሉት። ሃሌሉያ። አሁን ዘኬዎስ የሚፈልገው ኢየሱስን ነው። አሁን ኢየሱስን ነው የሚፈልገው። የሰውዬ ኢየሱስን ለማየት ብሎ በዛፍ ላይ ወጣ። ስልጣኑ አልያዘው፣ ሀብቱ አልያዘው፣ ሁኔታ አለ ወጣ እና ኢየሱስ ሲያልፍ ቀና ብሎ አየው። በስሙ ጠራና ዘኬዎስ አለ፣ በቤት እውል ዘንድ ይገባኛል አለ። ሃሌሉያ። የዚህ ሰው መፈለግ ነው ኢየሱስን ወደ ቤቱ ያስገባው። በነገራችን ላይ ኢየሱስ በቤታችን እንዲታይ የሚያደርገው፣ ኢየሱስ በቤታችን እንዲውል እንዲያድር የሚያደርገው መፈለጋችን። በምን ሁኔታ ነው የምትፈልጉት? ምን ያክል ነው የምትፈልጉት? ለምንድን ነው የምትፈልጉት? ዝም ብሎ ኢየሱስን የሚፈልግ ሰው ዝም ብሎ የእግዚአብሔር መገኘት ቤቱ ላይ፣ ህይወቱ ላይ፣ ዘመኑ ላይ ይበዛለታል። ጌታ ይባረክ። ይሄ ሰው እንዲሁ ነው የፈለገው። እንዲሁ ቤቱ ገባ። ሲገባ አንዳንድ ሰዎች እንዴት እሱ ቤት ይገባል አሉ። እሱ ኃጢአተኛ ነው፣ እንዴት ቤቱ ይገባል? ቤቱ ያስገባው የዘኬዎስ መፈለግ ነው፣ መጠማት ነው፣ መራብ ነው። ህይወታችሁ ላይ በነገራችን ላይ እንደገል ልንገራችሁ፣ እሱና እሱ ይለያያሉ። እሱና እሱ ይለያያሉ። ሶስቱን ጠርቼ እኩል እንኳን ሃሌሉያ በሉ ብላቸው እኩል አይሉ። እኩል ኢየሱስ ያድናል በሉ ብላቸው እኩል ኢየሱስ ያድናል አይሉ። የሶስቱን ሃሌሉያ የሶስቱን ኢየሱስ ያድናል የለየው ለሶስቱ እኩል ጸሎት ብጸጣቸው እኩል አይጸልዩም። ሶስቱም ግን የእግዚአብሔር ልጆች ናቸው። ሶስቱም ግን በክርስቶስ ደም የታጠቡ ናቸው። ሶስቱም ግን የእግዚአብሔር መንግስት የሚወርሱ ናቸው። ግን ሶስቱም እኩል ድምጽ የላቸውም፣ እኩል ሃሌሉያ የላቸውም፣ እኩል መንፈስ የላቸውም። ምንድነው የለያቸው ሲባል መገኘታቸው፣ መፈለጋቸው። ሃሌሉያ። እግዚአብሔር የሚገኘው የምንፈልገውን ያክል አሜን ነው። የፈለጋችሁት ያክል ነው የሚገኘው እግዚአብሔር። ለእንትኔ ብቻ ካላችሁ ለእንትናችሁ ብቻ ይገኛል። ለእንትናችሁ ይገኛል። ያለ እሱ መኖር አልችልም፣ እሱ የኔ ሁለንተና ነው ብላችሁ በህይወታችሁ ላይ ካነገሳችሁት በላያችሁ ላይ ይታያል። ኢየሱስ ያድናል። ሃሌሉያ። እና የሚገርመው ምንድነው? ቤቱ ገባ ኢየሱስ እና ይሄ ኃጢአተኛ ብሎ ኮሜንት ሲያቀርቡ ልክ ኢየሱስ ቤቱ ሲገባ አንድ ነገር አለ ዘኬዎስ። በሐሰት ከሰው ከስሼ ወሰድኩት ካላል በአራት እጥፍ እመልሳለሁ። ያለኝን ሀብት ግማሹ ለድሆች። ሰው ሲነካ ስግብግብ አይደለም የሚሆነው። ሰው ኢየሱስ ሲነካው፣ ሰው ኢየሱስ ቤቱ ሲገባ፣ ሰው ኢየሱስ ወደ ህይወቱ ሲገባ አምጡ 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 አምጡ፣ እንዝረፍ እንዝረፍ፣ እንስረቅ እንስረቅ፣ እንቀማ እንቀማ አይደለም የሚለው። እንደዚህ ነው የሚሆነው። በድዬ ከሆነ ይላል እክሳል፣ አሳዝኜ ከሆነ ይቅርታ ጠይቃል፣ የወሰድኩት ነገር ካለ ካሳ መልሳል፣ ያለኝን ደግሞ አካፍላል። የተነካ ሰው ካራክተሩ ይሄ ነው። ኢየሱስ ነክቶኛል ብሎ የማጭድ መንፈስ ያለበት ካለ አልተነካም፣ ወይ ደግሞ ሌላ ነገር ነው የነካው። ኢየሱስ የነካው እንዲህ ነው የሚሆነው። ከሀብቱ በላይ ኢየሱስን፣ ሃሌሉያ፣ ካለበት ስልጣን በላይ ኢየሱስን ያስቀድማል። ማን ነው በደንብ አሜን የሚለኝ ሰው? እና ያለኝን እመልሳለሁ አለ ጌታ። እንደዚህ አለ ዛሬ አለ ለዚህ ቤት መዳን ሆኗል አለ። ለዚህ ቤት ዛሬ መዳን ሆኗል። እግዚአብሔር ይመስገን። ኢየሱስን ይኸው በፊት ቤታችሁ አላል፣ ድሮም ቤታችሁ አላል። ዛሬ ግን በሚታይ መልኩ ይዛችሁ ትገባላችሁ። በሚታይ ጌታ ከሷ ጋር አለ በሚባልበት በሚታይ መልኩ እግዚአብሔር ከሱ ጋር አለ በሚባልበት ከናንተ ጋር ይንቀሳቀሳል። ከናንተ ጋር መንቀሳቀሱ ብቻ አይደለም፣ ለዚህ ቤት መዳን ሆኗል እንዳለ ኢየሱስ በጌታ በኢየሱስም ከናንተ አልፎ ለቤተሰባችሁ መዳን ይሆናል፣ ለዘራችሁ መዳን ይሆናል፣
ለነገሮቻችሁ መዳን ይሆናል። መዳን ይሆናል። ሲሞነ ብጩና አሜን በሏ። መዳን ይሆናል። እንደዚህ ነው የሚሆነው ዛሬ እናንተ ላይ ብቻ አይደለም፣ ቤታችሁ የእግዚአብሔር እጅ ይገባል። ሃሌሉያ። በፈለጋችሁበት መጠን ቤታችሁ ላይ ኢየሱስ ይታያል። ዋው! ልናገር አሜን ትላላችሁ? ከዚህ ቀን ጀምሮ እንደ እግዚአብሔር ነብይ ይናገራለሁ። መከራ አይደለም፣ ችግር አይደለም፣ ሁኔታ አይደለም፣ ኢየሱስ ይታያል። ቤታችሁ ላይ ኢየሱስ ይታያል። ነገራችሁ ላይ ኢየሱስ ይታያል። ኢየሱስ! ሃሌሉያ ሃሌሉያ ሃሌሉያ